ንጉሱ ዛሬ 41 ዓመቱን ይዟል። ስለ ክርስቲያኖ እኔ በጣም ብዙ የማልጠግብለት አይነት ተጫዋች ነው። ግን አንድ ማለት የምፈልገው ነገር አለ ስለ ክርስቲያኖ ሮናልዶ ለብዙዎች መልስ የሚሆን ማለት ነው። ከዛ በፊት ግን በጣም የሚያሳዝን ነው። እንደ ክርስቲያኖ ሮናልዶ፣ ሊዮኔል ሜሲ አይነት ተጫዋቾች ዘመናችንን ያደመቁልን የማይረሱ ተውስታዎችን የሰጡን እግር ኳስ ተጫዋቾች እድሜ የሚባል ነገር እየገፋቸው ፌድ እያደረጉ እንግዲህ ከዚህ በኋላ ከእግር ኳስ የሚወጡበት ጊዜ እየቀረበ እየመጣ እንደሆነ እየተመለከትን ነው የምንገኘው። በየአመቱ እኔ ልደታቸውን ባከበርን ቁጥር በቃ ይሄ ነው አይምሮ ላይ የሚመጣው ማለት ነው። ከእግር ኳስ ቀስ እያሉ እየወጡ እንደሆነ ማለት ነው። እና በጣም ነው ልብ የሚሰበረው ያንን ሳስበው። ምክንያቱም እማረሳቸው ትውስቶች የትኛውም ሰው ሊሰጠኝ የማይችለውን ደስታ የሰጡኝ ሰዎች ስለሆኑ ማለት ነው። ክርስቲያኖ ሮናልዶ እኔ የትኛውም ሞቲቬሽናል ስፒከር ከየትኛውም ታዋቂ ሰው በላይ ሊያወራለት ከሚችለው አስተማሪና አነሳሽ ታሪክ በላይ ያለው ተጫዋች ነው። ከየት ተነስቶ የት እንደደረሰ ለማመን የሚከብድ አይነት ተጫዋች ማለት ነው። ከልጅነቱ ጀምሮ ብትመለከቱ ክርስቲያኖ ሮናልዶ ወላጅ እናቱ ልታስወርደው የነበረ ልጅ ነበር፣ በድህነት ምክንያት ማለት ነው። በህመም ምክንያት ብዙ የተሰቃየ ታዳጊ ነበረ። እንዲሁም ደግሞ በድህነቱ ምክንያት በማዴራ ጎዳናዎች ላይ ሲጠርግ የታየ ልጅ፣ ከልምምድ በኋላም ወደ ማክዶናልድ ሬስቶራንቶች እየሄደ የበርገር ትርፍራፊዎችን በልቶ ያደገ ልጅ ነው። ነገር ግን እነዛ ሁሉ ችግሮች አላስቀሩትም ነበረ። ውስጡ ቁጭት ነበረ። ክርስቲያኖ ሮናልዶ የቤተሰብንም የኔም ህይወት መለወጥ አለብኝ፣ ከዓለም ቶፕ እግር ኳስ ተጫዋች መካከል አንዱ መሆን አለብኝ ብሎ ተነስቶ ነበረ። ምንም እንኳን ባክግራውንዱ በጣም ዝቅ ያለ ቢሆንም እኔ አንደኛ ነኝ ብሎ ያምን ነበር ከልጅነቱ ጀምሮ ማለት ነው። ያ ሜንታሊቲ የት እንዳደረሰው ተመልከቱ። እኔ እንደ ክርስቲያኖ ሮናልዶ አይነት ተጫዋች ማለት ነው ጉራ ልትሉት ትችላላችሁ፣ የፈለገ ቢያወራ የሚያምርበት ተጫዋች አለ ብዬ አላስብም። ምክንያቱም ለብዙዎች ክርስቲያኖ ሮናልዶ አንደኛ ተጫዋች ስለሆነ ማለት ነው። እና ብዙ መማሪያ ያለው ተጫዋች ነው ለኔ። ሜዳ ላይም ከተመለከታችሁት እኔ እንደ ክርስቲያኖ ሮናልዶ ራሱን በልምምድ የቀየረ ራሱን በልምምድ ቶፕ ያደረገ ተጫዋች አለ ብዬ አላስብም። ታለንት አለው፣ ግን ያንን ታለንቱን ከልምምድ ጋር እንደ ሮናልዶ ያሳደገ ተጫዋች ከኳሊቲዎቹ ብትመለከቱ እንኳን ዊክ ፉት የሚጠቀምበትን መንገድ በልምምድ ያደገ ነው። ሄዲንግ የሚጠቀምበት መንገድ በልምምድ ያደገ ነው። ተፈጥሮ የለገሰችው ነገር ቢኖርም ከልምምድ ጋር ደግሞ ያሳደጋቸው ነገሮች አሉና እኔ ክርስቲያኖ ሮናልዶ በጣም ከማይደገሙ ተጫዋቾች መካከል አንዱ ነኝ። ብዙ ተጫዋቾች በልምምድ ራሳቸውን ሊያሻሽሉ ይችላሉ፣ ግን እንደ ሮናልዶ ስኬታማ ይሆናሉ ወይ ነው ጥያቄ። በልምምድ ቢሆን እንደነ አዳማ ትራኦሬ ምናምን የመሳሰሉ ተጫዋቾች አንደኛ ነበሩ በዚህ ሰዓት ማለት ነው። ግን በልምምድ እንደ ሮናልዶ መሆን ይቻላል ወይ ነው ጥያቄ። ሮናልዶ ከታለንት ጀምሮ በልምምድ ራሱን የቀረጸ ኢቭን እኮ በጨዋታ መንገድም እልም ያለ ድሪብለር የነበረ ተጫዋች ነበር ሮናልዶ። ከዛ ነው ራሱን ቀይሮ ወደ ግብ አስቆጣሪነት ራሱን ማድረግ የቻለው ማለት ነው። እና እንደዚህ አይነት ተጫዋች በእግር ኳስ ድጋሚ ይመጣል ብዬ አላስብም። ብቻ ያየናቸው ሰዎች በኩራት ለኔክስት ጀነሬሽን ይህን ተጫዋች አይተናል ብለን ለማውራት የማይረሱ ትውስታዎችን ውስጣችን ለማስቀረት ይሆነናል ብዬ አስባለሁ። ብቻ ለክርስቲያኖ ሮናልዶ ወዳጆች በጠቅላላ እንኳን ተወለድክ በሉልኝ ኮሜንት ሴክሽን ላይ የፕላስ ምልክቱን መጫ እንዳትረሱ። ለመውለድማ ትልም ትወልዳለች። ግን ይሄ ልጅ የወለደች እናት ግን ምንኛ እድለኛ ነች። ሊጨናገፍ የፈለገ ልጅን ዶክተር ኡስማን ቢነግረው ተይ ያለው እዚህ 14 ዓመታት እንዲሻገር የተፈቀደ በእግር ኳስ የትኛውንም አቋም ዋዠቅ ሳያሳይ በአንድ ወጥነት እንዲታይ ያደረገው 41 ዓመት ያለ ምንም አቋም ዋዠቅ ስቲል ጎልና መረብን እያገናኘ ስቲል ዓለም ላንተ አጎንብሳ እየቀጠለች ማነ የምርግን ተወልዶ ነው። ዶክተሩ ምንም አላደረገም። ተይ ሲላት ምንም አላደረገም ዶክተሩ። ጎበዝ ምንም ቢያደርግ ራሱ ማለት ነው እንኳንም ወደዚህ ምድር መጣ። ሃፒ በርዝዴይ እንኳን ተወለድክልን የኔ አባት። ኤልቢቾ ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ የማዴራው ፈርጥ ንጉሠ ነገሥት እግር ኳስ እነሆ ዛሬ ፌብሩዋሪ 5 2026 41 ዓመት ሞላው። ምን ያህል እንደምወደው ክርስቲያኖ ሮናልዶ እነግራችኋለሁ። ለምን እንደምወደውም ማለት ነው። የሮናልዶ ደጋፊ አድናቂ የሆናችሁ ኮሜንት ሴክሽን እየገባችሁ ሃፒ በርዝዴይ ደጎት ንጉሠ ነገሥት እግር ኳስ እነሆ ከተወለደች 41 ዓመት ሞላት። ክርስቲያኖ ሮናልዶ ሪታየር ሲያደርግ ትሞታለች። የ28ቱን ክርስቲያኖ ሮናልዶን ያየ ሰው እግር ኳስ ሌላ ዓለም ላይ እንደነበረች 28 ሮናልዶ ይለያል። ይህንን ተጫዋች ምን ያህል እንደምወደው አይገባችሁም። ምን ያህል እንደምወደው ከዚህ በፊት እንደ ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ የምወደው ተጫዋች አልነበረም።
ከዚህ በኋላ እስከ ዘላለም ደግሞ እንደ ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ የምወደው ተጫዋች አይኖርም። ይህ ተጫዋች እጅግ የምወደውን ለዘላለም ታምኜ የምደግፈውን ክለቤን ማንቸስተር ዩናይትድን የሰጠኝ ሰው ነው። ትልቅ ስጦታ ነው የሰጠኝ ክርስቲያኖ ሮናልዶ። የዓለማችን ውዱን ስጦታ ነው የሰጠኝ ክርስቲያኖ ሮናልዶ። ለብዙ የዓለም የማንቸስተር ዩናይትድ ደጋፊዎች ትልቅ ስጦታ የሰጠው ክርስቲያኖ ሮናልዶ ነው። የሚወደድ የሚፈቀር ኃያል ብራንድ ንጉስ የሆነ ክለብ ደግፉ ብሎ የዓለም ውዱን ስጦታ ሰጠን። እንደዚህ ይህ ተጫዋች ይለያል፣ አይደገምም ከዚህ በኋላ። ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ ድህነቱን የማይረሳ ለአፍሪካ፣ ለኤዥያ፣ ለላቲን ወጣቶች ተምሳሌት የሆነ ዝና ሀብት ማግኘት ምንም ማለት እንዳልሆነ ቅን ልብ ያለው የእግር ኳስ ንጉስ፣ ምንም ያላሳካው ነገር የለም ወዘተረፈ። ክርስቲያኖ ሮናልዶ እግር ኳስ ስለሚወድ ብቻ ነው እስካሁን ድረስ እየተጫወተ ያለው። የቀረው አንድም ዝና የለም፣ አንድም ዝና የለም። ክርስቲያኖ ሮናልዶ ሪካርዶች ይከተሉታል እንጂ እሱ ሪካርድን ተከትሎ አያውቅም። የ28ቱን ክርስቲያኖ ሮናልዶ ያየ ሰው እግር ኳስ አብዳ ነበር በ28። ይህንን ተጫዋች ያን አይተን እግር ኳስ ከዚህ በኋላ በሮናልዶ አበቃ ብለን ጨርሰናል። 41 ዓመት ሞላው። 1000 ዓመት ኑርልን ንጉሳችን፣ ንጉሰ ነገሥት ዘእግር ኳስ። የዓለም ወጣቶችን ልብ መግዛት የቻለው ክርስቲያኖ ሮናልዶ ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ ዛሬ እንግዲህ ክርስቲያኖ ሮናልዶ የ41ኛ ዓመት የልደት በዓሉን እያከበረ ይገኛል። ይህ የእግር ኳስ ባለውለታ ማለት ነው። ሁላችሁም የእግር ኳስ አፍቃሪያን ይህንን ጀግና ተጫዋች ማለት ነው ሃፒ በርዝዴ በኮሜንት እያላችሁ ኮሜንቱን አጨናንቁት ነው ምላችሁ። እንዲሁም ደግሞ ማለት ነው ኔይማር ጁኒየር ማለት ነው የእግር ኳስ ባለ ተሰጥኦ የሆነው ተጫዋች ኔይማር 34ኛ ዓመት ልደት በዓሉን እያከበረ ነው። ለነዚህ ድንቅ ሁለት ተጫዋቾች ሃፒ በርዝዴይ በማለት ኮሜንቱን ታጨናንቁልኛላችሁ። ይመቻችሁ። እነሱ የእግር ኳስ ባለውለታቸው። ዛሬ የክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ ልደት ነው። ይሄ ሰውዬ የማንቸስተር ዩናይትድ ሌጀንድ ነው፣ የእንግሊዝ ፕሪሚየር ሊግ ሌጀንድ ነው፣ የሪያል ማድሪድ ሌጀንድ ነው፣ የፖርቹጋል ሌጀንድ ነው፣ የዓለም ሌጀንድ ነው። ምክንያቱም በማንቸስተር ዩናይትድ ታሪክ ውስጥ ለትንሽ ዓመት ተጫውቶ በተጫወተባቸው ትንሽ ዓመታት ውስጥ ብዙ ጥቅም ለማንቸስተር ዩናይትድ የሰጠ ተጫዋች የለም። ምናልባት ከሮናልዶ በላይ ቡድኑን የጠቀሙ ተጫዋቾች ካሉ ማንቸስተር ዩናይትድ ቤት ከሱ በላይ ብዙ ዓመት ቆይቷል ማለት ነው። በትንሽ ዓመት ግን የሱን ያህል ጥቅም የሰጠ አንድም ተጫዋች የለም። እንግሊዝ ፕሪሚየር ሊግ ላይም እንደሱ ትንሽ ዓመት ተጫውቶ ብዙ ስኬት ያለው ተጫዋች የለም። በፖርቹጋል ታሪክ ውስጥ የሱን ያህል ፖርቹጋልን ያገለገለ አንድም ተጫዋች የለም። በዓለም ታሪክ ውስጥ እንደ ክርስቲያኖ ሮናልዶ አይነት ታታሪ ብዙ ጎሎችን ያስቆጠረ ብዙ ስኬቶችን ያሳካ በብዙ ሰዎች የሚወደድ የትኛውንም እግር ኳስ ተመልካች ብትጠይቀው በአብዛኛው ደረጃ በብዙ ብልጫ ክርስቲያኖ ሮናልዶ ምርጡ ተጫዋች ነው ብሎ የሚመሰክርለት አንድም ተጫዋች የለም። በሪያል ማድሪድ ታሪክ ውስጥም የክርስቲያኖ ሮናልዶን ያክል ስኬት ያለው የክርስቲያኖ ሮናልዶን ያክል ለሪያል ማድሪድ ያገለገለ አንድም ተጫዋች የለም። በክርስቲያኖ ሮናልዶ ደረጃ ብዙ ክለቦችንና ሀገሩን የጠቀመ አንድም ተጫዋች የለም። ብዙ ተጫዋቾች ክለቦቻቸውን ጠቅሟል፣ ነገር ግን አንድ ክለብ ነው ሊጠቅሙ የሚችሉ። እንደ ክርስቲያኖ ሮናልዶ ግን 3 ወይም 4 ክለቦችን ከነብሔራዊ ቡድኑ የጠቀመ አንድም ተጫዋች ልታመጣልኝ አትችልም። የትኛውንም ሊግ ሳይፈራ የሚዳፈር በ37 ዓመቱ እንግሊዝ ፕሪሚየር ሊግ መጥቶ የሚጫወት የዓለማችን ምርጡ ቶርናመንት የሆነው ቻምፒዮንስ ሊግ ላይ አቅሙን የሚያሳይ የዓለማችን ምርጡ ውድድር ላይ ምርጡ ሊግ ላይ ፕሪሚየር ሊግ ላይ ሳይፈራ በ37 ዓመቱ መጥቶ መጫወት ብቻ ሳይሆን በፕራይሙንም እዛው እንግሊዝ ፕሪሚየር ሊግ ላይ ያሳለፈ አንድም ተጫዋች ዓለም ላይ የለም። ይሄ ሰውዬ ጎት ነው ስንል በምክንያት ነው፣ ዝም ብለን አይደለም። ይመቻ የኔ አባት ንጉሱ እንኳን ተወለድክ። ሲዝን 4 ኤፒሶድ 1ን እንግዲህ እየተመለከተ ይገኛል። ክርስቲያኖ ሮናልዶ ወደ እንግሊዝ ፕሪሚየር ሊግ ሰር አሌክስ ፈርጉሰን ይዘው ሲመጡ የመጀመሪያውን ጨዋታ ኒኪ በትን ቀይሮ ከቦልተን ወንደረርስ ስንጫወት ነበር የገባው እና አብዶ ሲሞክር ሲመቱት ሲነሳ ላይክ አንድ ሰው የሆነ ነገርን ማሳካት ከፈለገ በስራ ማሳካት እንደሚችል ለብዙ የዓለም ሕዝብ ምሳሌ መሆን የሚችል የእግር ኳስ ውበት ለዩናይትዳውያን ደግሞ ባለውለታ ለኔ ደግሞ ፌቨራይት ፕሌየር ፕሮባብሊ ደጎት ለኔ ማለት ክርስቲያኖ ሮናልዶ እንኳን ተወለድክ። እንግዲህ መልስ በውስጥ እንደምትሰጠኝ ነው ማውቀው። መልካም ቀን። ቢስሚላህ ንጉሱ 41 ዓመት ሞላው አሉ ዛሬ።
በጣም የሚገርም ነው። እኔ በጣም ነው የምወደው ታውቃላችሁ። ያው አሁን እንደዚህ ስል እኔ ቁጭ ብዬ ኬክ ምናምን ከሚቆርሱት ልደቱን ከሚያከብሩት ሰዎች አይደለም፣ ግን እንደው አሞሌ ጅል ነህ ምናምን እንዳትሉኝ እንጂ እኔ በጣም ከመውደድ የተነሳ እንደው ነገር ራሱ አኬራ ጋር እንዳገኘው እንድገናኘው አላህ እዙ ሂዳያ ቢሰጠው ብዬ እንደው የምመኝለት አይነት ሰው ነው። በቃ የኔን እምነት ቢጋራና እንደው አኬራ ላይ ብገናኝ፣ ምክንያቱም ነን ሙስሊም የሆነ ሰው ጋር አኬራ ጋር ልገናኝ አልችልምና ይሄ እንደው ጅል ሊያስብለኝ የሚችለው ይሄ ነው። በጣም ከመውደድ የተነሳ ገብቷችኋል። እኔ እንግዲህ ከእድሜ የኔም ራሱ እድሜ 75% እሱ ነው። በቃ የእሱ አድናቂ ሆኜ ነው ያደግኩትና ቀላል አይደለም። ግን አደራችሁን ላይቭ ላይ ቁጭ ብዬ ኬክ እሱ ሲያርሰመን እያልኩ ማከብር ሰው አይደለሁም። እንደዚህ ያን ያህል አይደለሁም። ግን በጣም ከመውደድ የተነሳ እንደዛ ነው የማደርገው። በነገራችን ላይ ዛሬ አይኔ ቀልቷል፣ ግን ሳሙና ይሆናል እንጂ አሞኝ አይደለም እንዳትጠይቁኝ አደራችሁ። እና እንግዲህ 41 ዓመት ሞላው። እኛ ጋር የነበረው ሲያሰበር እኮ በጣም ነበር የሚገርም። የዛኔ ገና ዩናይትድንም ለመደገፍ እሱ ምክንያት አይደለም፣ ያ ፉትቦል እንደወድ አደረገኝ እንጂ ዩናይትድ ዋዛው ነው። ግን እኛ ጋር የነበረ ጊዜ ያቺ በቃ በተለይ 2008 የነበረው ሻምፒዮንስ ሊጉ ስንበላ ምናምን የነበረበት በቃ ምርጡ ድሪብሉ ሁሉ ነገር ነበረው። ወደ ማድሪድ ሲገባ እንደውም ጎሉ ማለት ፈርጉሰንም ናቸው ያን ያደረጉት ብዬ አስባለሁ። የነዛ ድሪብሎቹ ምናምን ያስቀሩበት እሳቸው ናቸው ብዬ አስባለሁ። ግን አሁን 41 ዓመት ሞላው እንደቀልድ። እኔ ሁሉም ሰው ከእግር ኳስ በዘለለ እሱን ሞዴል ሊያደርገው ይገባል ብዬ አስባለሁ። ሁሉ ነገር በተለይ ከተነሳበት ጀምሮ በሁሉም ዘርፍ በተሰማራበት ዘርፍ እሱን ሞዴል ቢያደርጉ ስኬታማ ይሆናሉ ብዬ አስባለሁ። እኔ አሁን ስለምወደው ሰው ነው እያወራለሁት። አደራችሁን አሁን ብዙ ጊዜ ስለሱ ኮመንት ሰራ እኝኝ ይበዛል ኮመንት ላይ ንጉሱ እንትና ነው አይመለከትም። አንተ በራስህ አካውንት ስራ ደግሞ ይሄ ለኔና ለኔ ለመሰሎቼ ንጉሱን ለሚወዱ መሰል ሰዎች ነው። ገብተዋል። ምክንያቱም እኔ አሁን የማይመቸኝን ሰው ቪዲዮ ሰራለሁ እንዳልሰራ። ስለዚህ በአንተ በሚመችህ ሰው በተሰራው ቪዲዮ ላይ ነው ኮመንት መስጠት ያለብህ፣ ማለፍ ነው ያለብህ። በእርግጥ እኔ መልስ አልመልስም፣ ግን ዛሬ 41 ዓመት ሞልቶታል። ማሻአላህ አላህ እድሜ ይጨምርለት። ለማንኛውም እስቲ እናንተ በንጉሱ የሚሰማችሁን ኮመንት ላይ አስቀምጡ። ቪዲዮ ክታችሁ ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ። ቴንክ ዩ። የሮናልዶ ፋኖች ግን ምን ነካችሁ እንዴ? እንዴት ይሄ ልጅ 41 ዓመት ሞላው ሃፒ በርዝዴ ብላችሁ ቪዲዮ ትሰራላችሁ እንዴ? ምስክር አለ 41 ዓመት ለመሆኑ ይሄ ልጅ ምስክር አለ ወይ? እሺ 3 ምስክር አምጣልኝ። ይሄ ልጅ 41 ዓመቱ ነው ብሎ እኔ አክቲቪስትን የሚያሳምነኝ ማለት ነው። እዚህ ታርደኛለህ እንጂ ይሄ ልጅ 41 ዓመቱ ነው ብለህ እኔ ልታሳምነኝ አልችልም። በስርዓቱ በደንቡ ይሄ ልጅ ልደቱ ነው ሃፒ በርዝዴ በሉ እንጂ ምን ማለት ነው? 41 ዓመት ሞልቶታል። እንዲህ እኮ ዝም ከተባላችሁ ቀጣይ እኮ 42 ዓመቱን ልትሉ እኮ ነው። ከዛው ከኔ ጋር ግብ ልገጥሙ ማለት ነው። አድቡ በቃ ልደቱ ነው። እንኳን ለልደት በዓል አደረሰ በሉ። ቁጥር አትጥቀሱ። እኔ ገና እኮ ይሄ ልጅ እንቦቃቅላ እኮ ነው። ማን እንቦቃቅላ ትቀልዳለህ እንዴ? ለማንኛውም ጀምአው ሮናልዶ ዛሬ ልደቱ መሆኑን በማስመልከት ማለት ነው ኮሜንት ሴክሽኑን በሙሉ የሮናልዶ በምትወዱት ፎቶ ማለት ነው ታጥለቀልቁታላችሁ። የእግር ኳስ ቤተሰቦች በሙሉ ማለት ነው ታሪካዊ ቪዲዮ እንዲሆን እፈልጋለሁ። ፎቶዎቹን እጅግ ብዙ አርፈውበት የፎቶ ጋለሪ እንዲሆን ነው የምፈልገው ይሄን ቪዲዮ። ከዛውስ ፒን አድርገን እናስቀምጠዋለን። ጀማው ፒን አድርገን እናስቀምጠዋለን። ለማንኛውም ሃፒ በርዝዴይ CR7 ይመቻችሁ። ዛሬ እንግዲህ የሮናልዶ ልደት ነው ማለት ነው። የማታውቁ ሰዎች ካላችሁ ደግሞ የኔማርም ልደት ነው ዛሬ። ያው 34 ሆኖታል ኔማር፣ ሮናልዶ ደግሞ 41 ሆኖታል። ቀስ እያልን የምንወዳቸው ኳስ ተጫዋቾች ሪታየር የሚያደርጉበት ቀን ላይ እየደረስን ነው። ማንን ለዛ ዝግጁ አይደለሁም እንዴ? ሮናልዶ ግፋቢል ከዓለም ዋንጫው በኋላ አንድ ሲዝን ቢጫወት ነው። ከዛ በኋላ ቻው ሪታየር ያደርጋል። ማንን ለዛ ዝግጁ አይደለሁም። የእውነት እምላችሁ ሮናልዶ ሪታየር አድርጎ ዝግጁ አይደለሁም ማየት። ምን ሊያደርግ ነው አሁን ሮናልዶ ሪታየር አድርጎ? ማን ጭንቅላቴ አይቀበለውም። ምን ያላቅም። ሮናልዶ ሲባል ኳስ ነው ጭንቅላቴ ላይ የሚመጣው። እኔ ሮናልዶ ሲባል ከዛ በኋላ መቼም አሰልጣኝ ሆኖ ላየው ፈቃደኛ አይደለሁም። ማን ዝግጁ አይደለሁም። መልካም ልደት ለእግር ኳስ አቶ ፍየሌም ለካስ እንደሰው ተወልደው 41 ዓመት ሞላቸዋል። በሰውኛ ቁጥር ነው፣ በሮናልዶኛ አይደለም። በሮናልዶኛማ ገና 25 ዓመታቸው ነው። እኔ ግን የልደታቸው ቀን አልደሰትም። እያረጁብኝ እያጣኋቸውም ይመስለኛል። አቦኝን ሰው በጣም ነው ወዳቸው። አንተ መቼም ሰውን በላቸው ከሴት ማህፀን ወጥቷል። ተግባራቸው ግን የሰው አይደለም። እግር ኳስ ነው። 2 ዓመት በይ ከሆነ የዘንድሮን ዓለም ዋንጫ ለሮናልዶ ይማጥፈጭልኛለሽ። ዘንድሮማ ባራዳም በፋራም እንበለዋለን ኢንሻአላህ። ንጉስ ዛሬ ነው የተወለደው። እግር ኳስ ከ41 ዓመት በፊት ነው የተወለደችው። እግር ኳስ ከዛ በፊት አልነበረም ወይ ካላችሁን ግን ነበረ።
እርግጥ ነው አዎ ነበረ። ነገር ግን አንድ ተጫዋች እንደ 5 ተጫዋች ሲጫወት አይተናናቅም ነበር። እግር ኳስ ከተወለደች በትክክል እግር ኳስ ማለት ነው ኪንጓን ካገኘች 41 ዓመት ሞልቷታል ዛሬ ማለት ነው። እና የሲአር7 ወዳጆች የት ሄዳችሁ ነው? ስራ ገብተን ነው ምናምን አትሉኝም። እንደዚህ ነጭ ወይ አይመቸኝም ጭራሽ ነው የምላችሁ። ስራ በዛሬው ቀን ይገባል። ዛሬ አዋፋቶች በሙሉ እኮ ይንቀሳቀሳሉ ስለማያወሩ ነው እንጂ። እና ከዚህ በፊት ቪዲዮ ፖስት አድርጌ ጭራሽ ሊትራሊ አልታይም። ስለዚህ የት ናችሁ እንዴ? እግዚአብሔር ኧረ እኔ ይደብረኛል ነው የምላችሁ። ግቡና በደንብ ኮፒ ሊንክ ሪፖስት አድርጉት። የምትችሉትን የሚደረገውን ነገር በሙሉ አርጋችሁ የሆነ ቪዲዮ እይታ እንዲኖረው ምናምን ነገር አድርጉ። የት ናችሁ? እግዚአብሔር ይሄን ቪዲዮ አጣርጉት። ከዚህ በፊት ፖስት ያደረኩትን ቪዲዮ ግቡና ተመልከቱት ማለት ነው። ንጉሰ ነገስት ዘእግር ኳስ ክርስቲያኖ ሮናልዶ ዶ ሳንቶስ ቪቬሮ ዳ አቬሮ የማሪያ ዶሎሬስ ዶ ሳንቶስ ቪቬሮ ልጅ ዛሬ ነው የተወለደው። 41 ዓመት ሞልቶታል። ልደሰት ግራ ገብቶኛል። ብቻ ከዚህ በፊት ፖስት ያደረኩትን ቪዲዮ ግቡና ተመልከቱት። ደጎት ኮፒ ሊንክ ሪፖስት አድርጉት። ይመቻችሁ። ከንቲባው ተሻገረው 4 ዓመታትን እልፍ ጭልም ብሎታል ማለት ነው። ያራዳ ልጆች የብዙ ሰው የደስታ ምንጭ ነው። ያራዳ ልጅ የብዙ ሰው ስጋት ጭንቀት ነው። ብዙ ሰዎች እሱን ሲያዩት በደስታ ያብዳሉ፣ በንዴትም ይቆስላሉ። ያራዳ ልጅ ማለት ነው የስኬት መሰረት ነው። ውጤትንና በቃ የምን ድልን እንዲህ ፊቱን ስታየው የሚናገረው አንበሳው ክርስቲያኖ ሮናልዶ 41ኛ ዓመቱን እያከበረ ነው። ያራዳ ልጅ ማለት ነው። መልካም ልደት ብለናል። በደንብ ሼር ኮፒ ሊንክ ቪዲዮ ይደረግ። ያራዳ ልጆች ፕላስ ምልክቱ የናንተ ነው። አዳዲስ ሰዎች ደግሞ ፎሎ በማድረግ ለቤቱ አዲስ የሆናችሁ ሰዎች ስፖርታዊ መረጃ ማግኘት ትችላላችሁ። ይመቻችሁ። ዛሬ የንጉሱ ልደት ነው፣ የወንድሜ ልደት ነው። ወንድሜ ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ። ኮሜንት ላይ እስቲ የገባችሁ ሃፒ በርዝዴይ ቱ ክርስቲያኖ ሮናልዶ ያላችሁ ጻፉልኝ። ቀኑ ብርት ብሎ ነው የሚውልልኝ። ዛሬ እንግዲህ 41 ዓመቱን አስቆጥሯል ንጉሱ። ወንድሜ 41 ዓመቱን ሆኗል። ሃፒ በርዝዴይ ቱ ክርስቲያኖ። ዛሬ ከሮናልዶ ውጭ ምንም ቪዲዮ አልሰራማ። ዛሬ ልደሰት ለዘኔ ምን እየተሰማኝ ራሱ እንዳለ አላቅም። በቃ 1 ዓመት ደረሰ ማለት ነው ሊያቆም እና ቶፕ 5 የሮናልዶ መቼ የማረሳችሁ ፐርፎርማንሶች ነው ዛሬ የምነግራችሁ። ይሄ ራንኪንግ የኔ ነው፣ የእናንተ የራሳችሁን ስሩ፣ አያገባኝም። 5ኛ ላይ ያለው ማን ሮናልዶ 5 ጎል 4 ጎል ስላገባ አይደለም። ይሄ ጎል ዋት ኢት ሜንት በቃ ለሮናልዶ ሴሜንት ያደረገበት ሪያል ማድሪድ የመጀመሪያው የላሊጋ ቡድን 100 ነጥብ ለማግኘት ካልማ ሴሌብሬሽን ካምፕኑ ላይ አይኮኒክ ብሮ 4ኛ። ይሄ ጨዋታ ማለት ነው 3 ሰዓት ነው የጀመረው ወይ ደግሞ 5 ሰዓት ነው የጀመረው። የት እያየሁት እንደነበር ራሱ ትዝ ይለኛል። አንድ ሮናልዶ ብቻውን ሙሉ የስፔን ቲም የስፔን ሚዲያ የስፔን እኔ ከዚህ ጨዋታ ጋር ተያይዞ ያሉት ቪዲዮዎች ብትመለከቷቸው ማለት ነው ምን ያክል እንደሚፈሩት ምን ያክል እንደሚያውቁ ሮናልዶ ማን እንደሆነ። ያን ኳስ ልክ ቅጣምቱ ሊመታው ሲል ፒኬን አይታችሁታል ወይ? እነ ቡስኬትስ አይታችኋል? ፊታቸው ምናምን እንዴት ለቅጣምቱ ሲከራከሩ እንደነበር አይታችኋል ወይ? 3ኛ ለረጅም ዓመታት በኋላ ሜሲቷ ዶሚኔት አድርጋ ባለንዶሩን ይዘው ማለት 2013 ላይ ይሄ ለዓለም ዋንጫ ኳሊፊኬሽን የሚደረግ ፕራይም ዝላታን ኢብራሂሞቪች ጋር ደርሶ መልስ ጨዋታ ማን የዝላታን ሀገር ድረስ ሄዶ ሃትሪክ ኧረ በጌታ አይኮኒክ ወደ ባላንዶር የተመለሰበት ሲዝን ይሄ ሲዝን ባላንዶር መልሶ ያነሳበት ከማንቸስተር ሲዝን በኋላ ኧረ በስመ አብ 2ኛ CR7 versus ባየር ነው ማለት የዚህ ጨዋታ ላይ የባየር ሙኒክ አድሚን የሶሻል ሚዲያ አድሚናቸው ማለት ነው ሮናልዶ ጎል አለ፣ ደግሞ ሮናልዶ 2ኛ ገባ አለ። ከዛ ስሙን አልጠራውም ነው ያለው ማን ስለ ፊሊፕ ላም መሬት ላይ ወድቆ ሐመልስ 4ኛው ኳስ ሲገባ በጣም ተበሳጭቶ 3ኛው ኳስ ሲገባ እግሩን ስቦ ነው የጣለው። ማርሴሎ ድሪብል አድርጓቸው አልፎ ምናምን ነገር ማለት ነው። ብዙ ሙኒክ ላይ እንዲህ ያለ ሲጨፍርባቸው አትሌቲ ላይ ሃትሪኮች ተደጋጋሚ ሲሰራ ምናምን እንዴት እንደሚመረጥ ራሱ አላቅም። አንደኛ መቼም በቃ እኔ መቼም ሲጀመር ሁሉም ሰው ጭንቅላቱ ያለው ፐርፎርማንስ ግን ከዚህ የተሻለ ሪቬንጅ ስቶሪ አንተ ልጽፍ አትችልም። ሮናልዶ ተኛ በቃ ቻው ምናምን 5 እመጣልሃለሁ ለኤቭራ ቴክስት አድርጎ አንቺ ፊክስ ነው ማረጋቸው ምናምን ሲሞኔን ኧረ በስመ አብ ወወልድ ወመንፈስ ቅዱስ ክርስቶስን ነው የምላችሁ። እኔ እዚህ ፔጅ ላይ ሮናልዶ ማውራት ብጀምር በጣም አውትሬጀስ የሆኑ ነገሮች ልክ
41 ዓመት ሞልቷል። ዛሬ ስለ ሮናልዶ ብቻ እያወራን ነው የምንውለው። ፎሎ ኮፒንግ ሼር እያደረጋችሁ እግር ኳስና ንጉሱ ከተወለዱ ድፍን 41 ዓመት ሞልቷል። መልካም ልደት ንጉሱ ክርስቲያኖ ሮናልዶ። ንጉሰ ነገዘ እግር ኳስ የፕላኔታችን የምንጊዜው ምርጡ ተጫዋች ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮ አይ ላቭ ሂም ሀቢቢ። እስከ ጥጉ ነው የምወደው። ዛሬ እንግዲህ 41ኛ ዓመት ሞልቶታል ሀቢቢ። ያው ብዙ ጊዜ ቲክቶክ ላይ እንትን አይደለም ስለሱ አላወራም እና ምክንያቱም ብዙ ነገር አልፎብኛል። ግቢ 7 ጎረምሳ ጋር ብቻዬን ነበር ስከራከር አዳር ማድረው ማለት ነውና ያጅበኛል ብቻ በቃ ተፈጥሮ ኤቭሪቲንግ ነው ሁሉ ነገሩ ነው በቃ የሚለይብኝ ነው። ለሚሊዮኖች ያው ሮል ሞዴል ነው። ብዙዎችን ኢንስፓየር ያደረገ ሞቲቬት ያደረገ ከእግር ኳስ ውጭ ለራሱ ማለት ነው። ሮናልዶን ያው እንደ ሮል ሞዴል ብታየው ወርቅ አትወርቅም። በብዙ መንገድ ጥረህ ግረህ ምናምን ሰክሰስ ላይ መድረስ እንደምችል ለምንም ነገር ተስፋ መቁረጥ እንደሌለብህ ከሱ መማር ትችላለህ ሀቢቢና ያ ብዙ ጊዜ እንትን አይደለም በጣም ደክሞኛል በሱ ጉዳይ ማለት ነው። እዚህ ልጆች ይመጣሉ አሁን ዶርም ልጆች አሉ ጓደኞቼ እዚህ ታገኟቸዋል። ብዙ ጥብጦች ብዙ ታሪኮች አልፈዋል እና ላይክ እኔ አርሰናል ብዙ ያው ላይክ ታውቃላችሁ አርሰናል ዋንጫ በማይበላበት ታይም ያው እሱ የገባበት ቲም ነው ብዙ ሁሌም እንትንም ነው ማለት ነው። ያው ማድሪድ እያለ ግቢ እያለ ከዛ ጁቬንቱስም አርሰናልን ዋንጫ ለመብላት በሱ ነበር ማካክሰው። ላይክ እሱ ዋንጫ ሲያነሳ ማድሪድ ሲያነሳ ጁቬ ሲያነሳ ምናምን በቃ እንትን የሚልብኝ ታይም ነበርና ሮናልዶ እስከ ጥጉ ነው የምወደው በጣም ሀቢቢ እና መልካም ልደት ንጉስ ሆይ ይመቻችሁ።